ሰላም ጤና ይስጥልኝ የተከበራችሁ የአብዲ አካዳሚ ዩቲዩብ ተከታታዮች እንደምን አላችሁ? ሰላም ለእናንተ ይሁን እያልን እኔ ጀማል አህመድ እባላለሁ። አረብኛን በአማርኛ ማስተማር እንደጀመርን ይታወቃል። መማር ማስተማራችን ለሚያስፈልጋችሁና እናንተም ደግሞ ከወደዳችሁት ለጓደኞቻችሁ ለቤተሰብ ሼር ማድረግ አትዘንጉ። እንዲሁም ላይክ ይደረግ። አዲስ ከሆናችሁ ደግሞ ዩቲዩባችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ከወዲሁ ለማሳሰብ ወዳለሁ። ቀጥታ ወደ ዛሬ ትምህርታችን እንገባለን። በክፍል 4 እንደተነጋገርነው ክፍል 5 ላይ ምንድነው የምናየው? አረብኛን በአማርኛ ክፍል 5 የህፃናት ሞግዚትን የሚያጋጥሙ ትዕዛዞች ወይም ትዕዛዞች በሚል ይስተካከላልን። የህፃናት ሞግዚትን የሚያጋጥሙ ትዕዛዞች እና ልንመለከት ያለነው አብራችሁን ነው። Some example of child care commands ይላል እሱ የተወሰኑ ምሳሌዎችን የህፃናት ሞግዚቶችን ሊያጋጥሙ የሚችሉ ቃላቶችን ወይም ትዕዛዞችን ነው የምናየው ማለት ነው። አሁን ላይ አንዲት የልጅ እናት የልጅ ተንከባካቢዋን ወይም የህፃን ሞግዚት ልታዛት የምትችለውን ወይም ሊያዟት የሚችሉትን ትዕዛዞች ነው እዚህ ጋር የምንመለከተው። እዚሁ ጋር መጀመሪያ ላይ እንደምታዩት ኢተኒ ቢል አውላድ ጀይደን ይላል። ኢተኒ ቢል አውላድ ጀይደን፣ ኢተኒ ቢል አውላድ ጀይደን፣ ህፃኖቹን ወይም ልጆቹን በደንብ ተንከባከቢ ማለት ነው። ልጆቹን በደንብ ተንከባከቢያቸው ለማለት ኢተኒ ቢል አውላድ፣ ኢተኒ ቢል አውላድ ጀይደን፣ ኢተኒ ቢል አውላድ ጀይደን እንላለን ማለት ነው። እስኪ እኔ ጋር በለው ኢተኒ ቢል አውላድ ጀይደን፣ ልጆቹን በደንብ ተንከባከቢ ማለት ነው። የሚቀጥለው ጂቢ አደውያ ሊወለዲል መሪድ፣ ጂቢ አደውያ ሊወለዲል መሪድ፣ ጂቢ አደውያ፣ ጂቢ አደውያ ሊልወለዲል አልመሪድ፣ ሊልወለድ አልመሪድ ማለት ምን እንችላለን? ጂቢ አደውያ ሊወለድ አልመሪድ፣ ለታመመው ልጅ መድኃኒት አምጪ ማለት ነው፣ ወይም መድኃኒት ስጪው ማለት ነው። እዚህ ጋር ለታመመው ልጅ መድኃኒት ስጪ ወይም ስጪው ለማለት ጂቢ አደውያ ሊልወለዲል መሪድ፣ ጂቢ አደውያ ሊወለዲል መሪድ እንላለን ማለት ነው። ጂቢ አደውያ ሊልወለዲል መሪድ፣ ጂቢ አደውያ ሊልወለድ አልመሪድ ማለትም ይቻላል ማለት ነው። ቆራርጠን የህፃኑን ልጅ መድኃኒት አምጪ ለማለት ማለት ነው። ወይም ለታመመው ልጅ መድኃኒት አምጪ ወይም መድኃኒት ስጪው ለማለት ጂቢ አደውያ ሊልወለድ አልመሪድ፣ ጂቢ አደውያ ሊልወለድ አልመሪድ እንላለን ማለት ነው። ለታመመው ልጅ መድኃኒት አምጪ፣ ጂቢ ማለት አምጪ ማለት ወይም አቅርቢ ማለት ከተቀመጠበት። የሚቀጥለው አንዲት እናት የልጅ እናት ሞግዚቷን ልታዛት የምትችለው ትዕዛዝ ላ ተንሰይ ኢጥዓም አልአውላድ፣ ላ ተንሰይ ኢጥዓም አልአውላድ፣ ላ ተንሰይ ኢጥዓም አልአውላድ፣ ላ ተንሰይ ኢጥዓም አልአውላድ፣ ለልጆቹ ምግብ መስጠት አትርሺ ማለት ነው። ለልጆቹ ምግብ መስጠት አትርሺ። Don't forget to serve food for the children ማለት ነው። ላ ተንሰይ ኢጥዓም አልአውላድ፣ ላ እንላለን መጀመሪያ፣ ተንሰይ ኢጥዓም ወይም ደግሞ ኢጥዓም አልአውላድ፣ ላ ተንሰይ ኢጥዓም አልአውላድ ይሆናል አንድ ላይ ስናነብ። ላ ተንሰይ ኢጥዓም አልአውላድ፣ ልጆቹ ምግብ መስጠት አትርሺ ወይም አትዘንጊ ማለት ነው። የሚቀጥለው አብኢዲ አውላድ ሚነ ዙባላ፣ አብኢዲ አውላድ ሚነ ዙባላ፣ አብኢዲ አውላድ ሚነ
الزبالة أبعد أولاد من الزبالة أبعد أولاد من الزبالة ልጆቹ ቆሻሻ እንዳይነኩ አድርጊ ወይም ልጆቹን ከቆሻሻ አርቂ ማለት ነው ልጆቹን ከቆሻሻ አርቂ እንዳይቀርቡ አድርጊ ማለት ነው ወደ ቆሻሻ እንዳይቀርቡ አድርጊ ማለት አብኢዲ አውላድ ሚነ ዙባላ አብኢዲ አውላድ ሚነ ዙባላ አብኢዲ አልአውላድ ሚነ ዙባላ ማለት ይቻላል አብኢዲ አል የምትለው እንግዲህ ብዙ ጊዜ አረበኛ ላይ ተሰማታላችሁ እጂ አል ማለት የስም አመልካችና ስም ላይ ተለጥፋ የምትገባች ጊዜ አረበኛ ላይ እቺ ቃል ስትገባ ተሰማላችሁ ትርጉሙ ላይ ታውቁት ትላላችሁ እና እሱ ምን ማለት ነው በእንግሊዘኛ ዘ የምንለው ስም ቦታ ልትይዝ ትችላለች ማለት ነው ዘ አል ማለት ዘ ለምሳሌ ዘ ቤቢ አልወለድ ልጁ አልወለድ እና ዘ ቤቢ አንድ ነው ማለት ነው አብኢዲ አልአውላድ ስንልም ያ የሚታወቀው አንቺም የምታውቂው አዛዣም የምታውቀው የሆነ ልጅ ማለት ነው እሱን የምታውቂያቸው ልጆች ማለት ነው አውላድ ስንል ብዙዎቹ ነው ሚነ ዙባላ ማለት ቆሻሻ የጥራጊ የሚጣል ነገር ምን ይባላል ዙባላ ይባላል በአረበኛ አብኢዲ ማለት አርቂ ማለት ነው አውላድ ህፃናት ልጆች ማለት ነው ሚነ ዙባላ ሚን ማለት ከማለት ነው ዙባላ ደግሞ ቆሻሻ ከቆሻሻ ማለት ነው አብኢዲ አውላድ ሚነ ዙባላ ልጆችን ከቆሻሻ አርቂ ማለት ይሆናል ኩኒ ማዕሁም ዳኢመን ይላል የሚቀጥለው ቃላችን ወይም ትእዛዛችን ኩኒ ማዕሁም ዳኢመን ኩኒ ማዕሁም ዳኢመን ሁልጊዜም ከነሱ አትለያቸው ወይም ከነሱ ጋር ሁኚ ማለት ነው ኩኒ ማዕሁም ዳኢመን ሁሌም ኤቭሪዌር ኤቭሪ ታይም ከነሱ ጋር ሁኚ ከነሱ አትለይ አንድ የህፃናት ተንከባካቢ ሴት ወይም የህፃናት ተንከባካቢ ብዙም ጊዜ ከህፃኖቹ እንድትርቅ እና ከነሱ ውጭ እንድትሆን አይመከርም ስለዚህ በዛ ሰዓት የተለያየ አደጋዎች ሊከሰቱ ስለሚችሉ ማለት ነው ህፃናት ኤሌክትሪክ ሊጀብሩ ይችላሉ ውሃ ውስጥ ሊገቡ ይችላሉ የተለያየ አደጋ ሊያደርሱም ሊከሰትባቸውም ስለሚችል አንዱ ባንዱ ላይም አንዱ በራሱ ላይም ችግር ሊያስከትል ስለሚችል ኩኒ ማዕሁም ዳኢመን ይላል ኩኒ ማዕሁም ዳኢመን ሁሌም ከነሱ ጋር ሁኚ ማለት ነው የሚቀጥለው حافظي نظافة الأولاد حافظي نظافة الأولاد حافظي نظافة الأولاد የህፃናቶችን ንጽህና ጠብቂ ማለት ነው ወይም የልጆቹን ንጽህና ጠብቂ ለማለት حافظي نظافة الأولاد نعم نلاقيه ማለት ነው حافظي نظافة الأولاد የልጆቹን ንጽህና ጠብቂ ማለት ነው የሚቀጥለው جاهزي طعام كافي للأولاد جاهزي طعام كافي للأولاد جاهزي طعام كافي للأولاد شيء على أولاد مثلاً للأولاد بميل يستقبل جاهزي طعام كافي للأولاد ለህፃናቶቹ በቂ ምግብ አዘጋጂ ማለት ነው ወይም ለልጆቹ በቂ ምግብ አዘጋጂ ለማለት جاهزي طعام كافي للأولاد جاهزي ማለት አዘጋጂ ማለት ነው طعام ማለት ምግብ ማለት ነው ካፊ ማለት ደግሞ በቂ የሆነ ማለት ነው للأولاد ለልጆች ማለት ነው አጠቃላይ ባንድ ስናኝ የይዘው جاهزي طعام كافي للأولاد ለልጆቹ በቂ ምግብ አዘጋጂ ኩኒ ማለት እዚህ ጋር ወደ ኋላ መለስ አደረጋችሁ ኩኒ ማለት ሁኒ ማለት ነው ማዕሁም ከነሱ ጋር ማለት ዳኢመን ሁሌም
ሁሌም ከነሱ ጋር ሁኚ ወይም አትለያቸው ለማለት ተፈልጎ ነው። ሐፊዚ ማለት ደግሞ ጠብቂ ማለት ነው። ነዛፋ ወይም ነዛፋት ማለት ደግሞ ንጽህና ማለት ነው። አውላድ ማለት ቅድም እንደተነጋገርነው ልጆች ማለት ነው። የልጆችን ንጽህና ጠብቂ ማለት ይሆናል። የዚህ ርዕስ እዚሁ ጋር የሚያበቃ ነው የሚሆነው። ጃሂዚ ጣዕም ካፊ ለአውላድ ለህፃኖች በቂ ምግብ አዘጋጂ የሚለው ጋር ይህ አንዲት ሞግዚት ሊገጥማት የሚችሉ ትዕዛዞችን እዚህ ጋር አይተናል። እዚህ ጋር የቀረ የምትሉት ኮሜንት ሐሳብ ካለ ኮሜንት ቦክስ ላይ ያሳውቁን። በቀጣይ ርዕስ የምናየው ክፍል 6 የቤት ውስጥ አጋዦችን የሚያጋጥሙ ትዕዛዞችን ነው የምናየው ማለት ነው። የቤት ውስጥ አጋዦችን የሚያጋጥሙ ትዕዛዞች በክፍል 6 የምንቀጥል ይሆናል። ተዓለም ثم ተከለም። የዛሬው ትምህርታችን የተከታተላችሁትን ይመስል ነበር። ቤተሰብ ከሆናችሁ ሼር ላይክ ማድረግ አትዘንጉ። አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይዘነጋ እያልኩኝ በቀጣይ ክፍል እስከምንገናኝ ማሰላማ